የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የዕለቱ የመረጃ ጥንቅራችን እነሆ በሰዓቱ ተመልሰዋል። እንደተለመደው ወቅታዊ ጉዳዮች የመገናኛ ብዙሃን መነጋገሪያ ርዕሰ ነጥቦች የጥንቅራችን ትኩረት ይሆናሉ። አበይት ነጥቦችን አስቀድመን እናስታውቃችሁ። በትናንትናው ዕለት በመንግስታዊ ፋና ቴሌቪዥን የተላለፈው የጌታቸው ረዳ ቃለ ምልልስ በርካታ ሚስጥሮችን በይፋ ያጋለጠ ሆኗል። ብዙዎችን በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ቃለ ምልልስ እየተነጋገሩ ይገኛሉ። ጌታቸው ረዳ ጀነራል ምግበ፣ ጀነራል ስላሴ እንደዚሁም ኮሎኔል ተወልደና ሌሎችንም ወታደራዊ መኮንኖች በወርቅ ማውጣት ኮንትሮባንድ፣ በህገወጥ የሰዎች ዝውውር እንደዚሁም ከባንክ የተሰረቀን ገንዘብ በመዝረፍ የከሰሷቸውን 3 ከፍተኛ ጀነራል መኮንኖችን ጉዳይ የምንመለከት ይሆናል። ጌታቸው ይህንን የወንጀል ኢንተርፕራይዝ ሲሉ የጠሩትን በኔትወርክ የተጠናከረ ቡድን ከማስወገድ ውጭ አማራጭ የለም ሲሉ ይፋ አድርገዋል። ዝርዝሩን እንመለስበታለን። ሰነድ አልባ ናቸው ተብለው ከጅቡቲ ለመባረር በድሮን ጭምር ዘመቻ የተጀመረባቸው ኢትዮጵያን የ3 ወራት ጊዜ እንዲሰጣቸው ጠይቀዋል። በጅቡቲ የሚገኙ ኢትዮጵያን የጠየቁት የ3 ወር ጊዜና የጅቡቲ መንግስት ምላሽስ ምን ሊሆን ይችላል? የኢትዮጵያ መንግስት ዝምታን የተመለከቱ መረጃዎችንም የምናገራችሁ ይሆናል። የደብረ ማርቆስ ዩኒቨርሲቲ መምህሩ ባልታወቁ ሰዎች መገደላቸው ተሰምተዋል። መምህሩ ታዘባቸው ሙላት ቸኮል የተገደሉበት ምክንያት ሌላኛው የዜናችን ትኩረት ነው። ከዚህ ባለፈ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ትርክቶች የያዘ የኔ ተጋሩ ለኤርትራ እንደዚሁም ለአፍሪካ የተሰኘ መጽሐፍ በእንግሊዝኛ ቋንቋ መታተሙ ተሰምቷል። የዚህ መጽሐፍ ጭብጦች ምንድናቸው? ጸሐፊውስ ማን ነው? በወፍ በረር የምናስቃኛችሁ ይሆናል። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። የቀድሞው የትግራይ ክልል ግዛት አስተዳደር ፕሬዝዳንት በኢሳ ደግሞ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ በስም ጠቅሰው የወነጀሏቸው 3 ጀነራል መኮንኖች መነጋገሪያ ሆነዋል። ጀነራል ምግበ ኃይለ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይና ኮሎኔል ተወልደ ገብረስላሴን እያንዳንዳቸውን በህገወጥ የወርቅ ማውጣት፣ ከባንክ ገንዘብ በመዝረፍ እንደዚሁም የኤርትራ ሰራዊትን በማፍረስ በሚል በርካታ ኤርትራ ወጣቶችን በገንዘብ በመደለልና በመሸጥ ወንጅሏቸዋል። ጌታቸው ረዳ በዚህ ቃለ ምልልሳቸው የህወሓትን ታጣቂዎች ወይንም የትግራይን ሰራዊት እየመሩ ከ2 ዓመት ለበለጠ ጊዜ በትግራይ ሲያወጉ የነበሩ ጀነራል መኮንኖችን ለሰሩት ጀግንነት ላሳነሳቸው አልፈልግም ሲሉ እውቅና ያልነፈጓቸው ሲሆን ከዚህ በተረፈ ግን እነ ምግበ የሰሩት ጀግንነት የመጣው በርካታ ወጣቶችን መስዋዕት ካደረጉ በኋላ ነው ሲሉ ተደምጠዋል። እነዚህ ጀነራል መኮንኖች የሰሩት ጀግንነት እንደገና በርካታ ወጣት በማስገደል እንዲደገም ሲሞከር በቃ መባል አለበት ሲሉ ይፋ አድርገዋል። ጀነራሎቹ ዛሬ ተመልሰው የትግራይን ግዛት እናስመልሳለን በሚል ዳግም ወጣት ለመገበር እየተንቀሳቀሱ ነው። ይህንን ሲሉም በጀግንነት ስም ነው። ነገር ግን በወርቅ ማውጣት፣ በገንዘብ ዘረፋ ወጣቶች በገፍ ከትግራይ ክልል ለቀው የሚሰደዱበት ሁኔታ በመፍጠር ጭምር ነው ሲሉም ከሰዋል። እነዚህን ወጣቶች ለስደት በሚዳረግ መልኩ በተራ የወርቅ ንግድና ስርቆት ውስጥ ከገቡ በኋላ የትግራይን ግዛት የማስመለስ የሚል ወሬ ሲያወሩ መስማትም ይዘገንናል ባይ ናቸው። እነ ኃይለ ስላሴ ግርማይ ሲሉ በስም የጠቀሷቸው ብርጋዴር ጀነራል ኃይለ ስላሴ ግርማይ ወይንም በቅጥል ስማቸው ወዴም በይታይ ከባንክ ከመንግስት ካዝና የተዘረፈ በ100 ሚሊዮን የሚቆጠር ብር ከዘረፉ በኋላ ከኤርትራም ጋር አብሬም ቢሆን ዳግም ጦርነት ከፍታለ ብለው የፌደራል መንግስቱን ለመጣል አሁንም እንቅስቃሴ ጀምሯል ሲሉም አጋልጠዋል። እነዚህ ጀነራሎች ይህን መሰል አደገኛ የሆነ ወታደራዊ ቅሪዛው ሲዘቱ ሊወገዙ ይገባል፣ የትግራይን ህዝብም ከልባቸው ማገልገል አይፈልጉም ሲሉም ነው የወነጀሏቸው። አሁን በትግራይ እየተደረገ ያለው ዝግጅት ዳግም ጦርነት ትግራይ ውስጥ እንዲፈጠር ነው። የጦርነቱ መካሄጃ ሜዳም ትግራይ እንድትሆን እየተዘጋጀን ይላሉ ጌታቸው ረዳ። የፌደራል መንግስቱ ትግራይ ውስጥ ተቀርቅሮ ሲዳከም እናድናለን የሚል ሐሳብ የወለደው የስጋትና የጥርጣሬ ዝግጅት ነው ብለውታል። በእኔ እምነት ይላሉ ጌታቸው ረዳ፣ በእኔ እምነት በኢትዮጵያም ሆነ በትግራይ በኩል ጦርነት እንዲቀሰቀስ አልፈልግም። የኤርትራ ህዝብም ችግር እንዲደርስበት አልሻም። ምረጥ ከተባልኩ ግን በትግራይ ምድር አንዳች መነ ጦርነት እንዳይቀሰቀስ መታከል ነው። ይህ እንዳይሆን እየከለከሉን ያሉት በተራ የወርቅ ዘረፋ የተሰማሩ የጦር አበጋዞች ናቸው ሲሉ የጀነራል ምግበ ኃይለን ስም በይፋ አጋልጠዋል። ጌታቸው ተፈጽመዋል ካሏቸው ወንጀሎች ቅድሚያ የሰጡት ለወርቅ ንግድ ነው። በትግራይ ክልል በህገወጥ መንገድ የሚካሄደው የወርቅ ንግድ የተጀመረው ህወሓትና የኢትዮጵያ መንግስት የፕሪቶሪያን ስምምነት ከተፈራረሙ ከጥቅምት 2015 ዓ.ም በኋላ የሚመስለው በርካታ ሰው እንዳለ ጌታቸው በቃለ መጠይቃቸው አንስተዋል። ሆኖም በክልሉ የወርቅ ቁፋሮም ሆነ ንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ ጌታቸው በዚህ የፋና ቴሌቪዥን ቃለ ምልልስ ሲናገሩ ተደምጠዋል። አምንበታለሁ ባሉት በትግራይ ጦርነት የታገሉ የትግራይን አጀንዳ ይዘው ከልባቸው ይወጡ የረዱ የጦር መኮንኖች አሉ። ለሰሩት ስራ ያለ ክብር በፍጹም ሊቀንስ አይችልም። ጦርነቱ ገና በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ግን ምሽግ ለመቆፈር ብለን የወሰነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ ሲሉ ጌታቸው ከሰዋል። በወርቅ ንግድ ላይ ተሰማርተዋል በሚል በስም የጠቀሷቸው የጦር መኮንን ብርጋዴር ጀነራል ምግበ ኃይለ ነው። አቶ ጌታቸው የጀነራል ምግበይን ሚስጥር በይፋ ሲናገሩ እንዲህ በማለት ነው። በሰሜን ጎንደር ደባርቅ አካባቢ ሊማለሙ ውጊያ ይመራ የነበረ ሰው
ጌታቸው ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው ነው። በተመሳሳይ ጊዜ በኤክስካቫተር ወርቅ እየቆፈረ ይሸጥ ነበር ሲሉ አቶ ጌታቸው ረዳ ጀነራል ምግበይን ወንጅለዋቸዋል። ወርቅ ንግድ ውስጥ የገባ ለትግራይ ነጻነት አሁንም እስከ መጨረሻው ሰዋለው ያለ የሚፎክር ጀነራል አለ። ወርቅ ንግድ ውስጥ ነው ያለው መባል አለበት ሲሉ በዚህ ድርጊት የተሳተፉ የጦር መኮንኖች ተጠያቂ መሆን እንዳለባቸው ማሳስበዋል። አቶ ጌታቸው በዚህ ቃለ ምልልስ በስም የጠቀሷቸው ሌላኛው ወታደራዊ አመራር ብርጋዴር ጀነራል ኃይለስላሴ ግርማይ ወይንም ወደ ኢምቤቴ ናቸው። ጀነራል ኃይለስላሴ በ2014 ዓ.ም የትግራይ ኃይሎች ኮምቦልቻን በተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበረን ገንዘብ እንዲሰበስቡ ከተመደቡ ሰዎች መካከል አንዱ እንደነበሩ ጌታቸው አስታውሰዋል። በወቅቱ በመንግስት ባንኮች የነበረው 4 ቢሊዮን ብር እንደነበረ የገለጹት ጌታቸው ከዚህ ገንዘብ ውስጥ ብርጋዴር ጀነራል ኃይለስላሴ 1 ቢሊዮን ብር ገደማ ነው የወሰደው ሲሉ ከሰዋል። በወቅቱ የግንባር አዛዥ ከነበሩት ብርጋዴር ጀነራል ኃይለስላሴ ስር የነበሩት ሌሎች ሰዎችም የተወሰነ ድርሻ መውሰዳቸውንም አቶ ጌታቸው ይፋ አድርገዋል። ከዚህ ውጪ በህገ ወጥ የሰዎች ዝውውር የከሰሷቸው ደግሞ ኮሎኔል ተወልደ ገብረትንሳኤ ነው። በአንድ ሰው እስከ $4000 የሚጠየቁ በሺዎች የሚቆጠሩ ሰዎችን ያገቱ ኤርትራውያንን የሚሸጡ የትግራይ ሰራዊት አመራሮች ነበሩ ሲሉ የኮሎኔል ተወልደን ስም የጠቀሱ ሲሆን ይህ በኤርትራውያን ላይ ሲካሄድ የቆየው የህገ ወጥ የሰዎች ዝውውር በስተመጨረሻም ወደ ትግራይ ተወላጆችን መዞሩን አመላክተዋል። የሰዎች ዝውውር ንግዱ ተጣጥፎ እንዲቀጥል የሚያደርጉ ሰዎች አሁንም እንዳሉ የገለጹት ጌታቸው በዚህ አካሄድ የኤርትራን ሰራዊት ማፍረስም አይቻልም ሲሉ ይፋ አድርገዋል። የለቱ የመረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። ኢትዮጵያን ስደተኞች ከጅቡቲ ለመውጣት የ3 ወራት ጊዜ እንዲሰጣቸው ጥያቄ አቅርበዋል። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያን ሀገሪቱ ያለቀው ለመውጣት የ3 ወራት ጊዜ እንዲሰጣቸው ይፋ ጥያቄ መቅረቡን በጅቡቲ ያለው ኢትዮጵያ ኮሚኒቲና የሃይማኖት አባቶች ህብረት በጋራ ጠይቀዋል። አንድ የህብረቱ አባል የሆኑት አባት በሰጡት ቃለ መጠይቅ በእነዚህ አካላት ይደረግ ያለው ሽምግልና በዜጎች ላይ እንግልትና የመብት ጥሰት እንዳይፈጸም አስተዋጽኦ አድርጓል ብለዋል። ሰነድ አልባ ዜጎች ከሀገሪቱ ለቀው ይውጡ የሚለው ነገር በሽምግልና ተይዘው ዜጎቻችንን ህጋዊ ነዋሪዎች ለማድረግ ፓስፖርት እንዲያገኙ ለማስቻል ቪዛ እንዲሰጣቸው ቀደም ሲል የተሰጠው የአንድ ወር ቀነ ገደብም ወደ 3 ወራት እንዲራዘም ጥያቄ መቅረቡ ነው ይፋ ያደረጉት። ይህን ጥያቄ ለሀገሪቱ ፕሬዝዳንት ጽህፈት ቤት፣ ለሀገር ውስጥ ጉዳይ ሚኒስቴርና ለውጭ ጉዳይ ሚኒስቴር በደብዳቤ አቅርበናል። ዜጎቻችን በቂ ዝግጅት አድርገው ከሀገር እንዲወጡ አሊያም ህጋዊ እንዲሆኑ ቀኑ ይራዘምላቸው ሲሉ ጥያቄ እንዳቀረቡ አስታውቀዋል። የጅቡቲ ባለስልጣናትም ጥያቄያችንን ተገንዝበው ምላሽ እንደሚሰጡ ነግረውናል። ነገር ግን በምክር ቤት የተላለፈው ውሳኔ ስለሆነ አሁንም ውሳኔውን መለወጥ የሚችለው ምክር ቤቱ ነው ብለዋል። ነገር ግን እንደተረዱን ነግረውናል ባይ ናቸው። በዚህ ሽምግልና ስራችን የተረጋጋ ነገር እንዲኖር አድርገናል። ፖሊሶች ቤት ለቤት እየገቡ ሁከት እንዳይፈጥሩ ቤት ውስጥ ሰው እንዳይዙ አድርገናል። ከዚህ ተግባርም እንዲታቀቡ አስችለናል ባይ ናቸው። የጸጥታ ኃይሎች መንገድ ላይ የሚያገኙትን ሰው ካልሆነ ስራ ላይ ያለውን ሰው እንዳይነኩ ጠይቀናል። ይህንን በልመና ጭምር ነው ያስረዳ ነው። እኛ የሃይማኖት አባቶችንን መሸምገል ነው የምንችለው ብለዋል። በዛሬው ዕለት ደግሞ ኡጋዞችን ለማነጋገር ወደ ድሬዳዋ ለመጓዝ ቀጠሮ እንደተያዘ የገለጹት ሽማግሌዎቹ በሽምግልና መሳተፍ ያለባቸውና የጅቡቲን መንግስት የማሳመን አቅም ያላቸው ኡጋዞችን ወይንም የሀገር ሽማግሌዎችን በድሬዳዋ የማነጋገር ስራ እንሰራለን። እነዚህ ኡጋዞች እንደዚህ አይነት ሁኔታ ሲያጋጥም በራሳቸው ህግ ያስተካክሉታል። ኡጋዞች ወደ ሀገሪቱ መንግስት በሽምግልና ለመላክ እየሰራ ነው ብለዋል። የደብረ ማርቆስ ዩኒቨርሲቲ መምህር የነበሩት አቶ ታዘባቸው ሙላት ባልታወቁ ሰዎች መገደላቸው ተሰምተዋል። በደብረ ማርቆስ ዩኒቨርሲቲ በህግ ትምህርት ክፍል መምህር የነበሩት አቶ ታዘባቸው ሙላት ባልታወቁ ሰዎች ማንኩሳ ከተማ ላይ ተገድለዋል ሲል ዩኒቨርሲቲው አስታውቋል። ስማቸው እንዳይጠቀስ የፈለጉ አንድ የደብረ ማርቆስ ዩኒቨርሲቲ አመራር በዩኒቨርሲቲው የህግ መምህር የነበሩት አቶ ታዘባቸው ሙላት ሚያዝያ 9 2017 ሌሊት በማንኩሳ ከተማ ማንነታቸው ባልታወቁ ሰዎች ተገድለዋል። ሚያዝያ 30 2017 ዓ.ም ወደ ቤተሰቦቻቸው ዱር ቤተ ከተማ አስከሬናቸው ተልከው ስርዓተ ቀብራቸው ተፈጽሟል ሲሉም ነው የገለጹት። አቶ ታዘባቸው ከደብረ ማርቆስ ዩኒቨርሲቲ ወደ ቡሬ ካምፓስ የማታ ተማሪዎችን እየተመላለሱ እንደሚያስተምሩ የገለጹት አመራሩ በእለቱ ወደ ቡሬ ሄዱት ለማስተማር ወይንም ለግል ጉዳያቸው ይሁን የሚታወቅ ነገር የለም ብለዋል። ኢትዮጵያ የቀጠናውን ሰላም ለማስጠበቅ የሚያስችል ሪፎርም እያካሄድኩ ነው ስትል አስታውቃለች። ኢትዮጵያ ከሀገር ባለፈ የቀጠናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ ተቋሚ ሪፎርም እያደረግኩ ነው ስትል ያስታወቀችው የተገለጸው ኢትዮጵያ እያስተናገደችው ባለው የአፍሪካ መረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠናዊ ስብሰባ ላይ ነው። በስብሰባው ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን የምስራቅ አፍሪካ ቀጠና ባለፉት 10 ዓመታት ውስጣዊ ሰላም ችግር፣ የባህል ወንበዴዎች ዝርፊያ፣ የሳይበር ጥቃት፣ ህገወጥ የሰዎች ዝውውርና መሰል ፈተናዎች ማጋጠማቸውን ተናግረዋል። አክለውም ኢትዮጵያ ከሀገር ባለፈ የቀጠናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ ተቋማዊ ሪፎርም እያደረገች እንደምትገኝም ነው የገለጹት። እያጋጠሙ ያሉ ችግሮችን ለመቅረፍም በትብብር መስራት ይገባል ባይ ናቸው። በማያያዝም የብሔራዊ መረጃና ደህንነት ተቋም ከ2010 ዓ.ም ጀምሮ በሰው ሀብት ቴክኖሎጂና በክህሎት ተቋም ማሻሻያ እያደረገ ስለመሆኑ አምባሳደር ሬድዋን ሁሴን ተናግረዋል። የፕሬዝዳንት ኢሳያስ አፈወርቂን ተረክቶች የያዘ መጽሐፍ በእንግሊዝኛ ቋንቋ መታተሙ ተሰምተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ተረክቶች የያዘ የኔ ተጋድሎ ለኤርትራና ለአፍሪካ የሚል ርዕስ ያለው አዲስ መጽሐፍ ነው በእንግሊዝኛ ቋንቋ የታተመው። ከፕሬዝዳንት ኢሳያስ አፈወርቂ ጋር በአገራዊ በቀጠናና በዓለም አቀፋዊ ጉዳዮች ዙሪያ ያደረጓቸውን ተከታታይ ቃለ ምልልሶች ቃል በቃል በማሰባሰብ በፕሬዝዳንቱ ፈቃድ ያሳተሙት ፈረንሳዊ ጋዜጠኛ ሚሼል ኮሎን ናቸው። መጽሐፉ የኤርትራን ራስን የመቻል መርህና ኢሳያስ ስለ ዓለም አቀፉ የፖለቲካና ኢኮኖሚ ስርዓት ያላቸውን አመለካከት ለአፍሪካን ወጣቶች ለማስተዋወቅ የታለመ ሲሆን በአማርኛና በሌሎችም ቋንቋዎችም ይታተማል ተብሏል። መጽሐፉ ካካተታቸው ምዕራፎች መካከል
መከፋፈል ኤርትራና ቅኝ ግዛት የሱዳንና የአፍሪካ መከፋፈል ኤርትራ ከአሜሪካ ኢምፔሪያሊዝም የገጠማ ጣልቃ ገብነት ያሆነ ኤርትራ ተግዳሮቶችና ፕሮፓጋንዳን እንዴት መቋቋም ይቻላል የሚሉ ይገኙበታል። ኢትዮጵያዊው የታሪክ ተመራማሪ ፕሮፌሰር መሐመድ ሐሰን የመጽሐፉን ማጠቃለያ ምዕራፍ እንደጻፉ ነው የተሰማው። ወደ መጨረሻ ጉዳያችን እናምራችሁ። የተባበሩት መንግስታት ድርጅት በሰሜን ዳርፉር ቀውስ የተባባሰ በመምጣቱ አስቸኳይ ተኩስ አቁም እንዲደረግ ጥሪ አቅርበዋል። በሱዳን የተባበሩት መንግስታት ድርጅት ተወካይ ክላይመን ንኩታ በሰሜን ዳርፉር ግዛት ያለው ጦርነት በአስቸኳይ እንዲቆምና የህይወት አድን እርዳታ ለማድረግ ተኩስ አቁም እንዲደረስ አሳስበዋል። አብዛኛው ሱዳናውያን በጦርነት ሳቢያ ከፍተኛ የሆነ ሰብአዊ ቀውስ ውስጥ እየኖሩ ነው ያሉት ኃላፊው በሰሜን ዳርፉር እየተካሄደ ያለው ጦርነት መጠነ ሰፊ መፈናቀል አስከትሏል። በተለይም በኤልፋሽር ዛምዛምና በአቡሹክ ካምፖች ሁኔታውን ይበልጥ አባብሶታል ብለዋል። በሰሜን ዳርፉር ውስጥ በአቡሹክና ዛምዛም ያለው ሁኔታ አስከፊ ነው። ሲቪሎች ተይዘዋል። እርዳታ በአንገብጋቢነት ለሚፈልጉት ሊደርስ አልቻለም። ህይወት አድን እርዳታ ለማድረስ በአስቸኳይ የተኩስ አቁም ስምምነት መፈጸም አለበት በማለት ነው ሰላም በኤክስ ገጻቸው ላይ ያሰፈሩት። ግንቦት 9 ቀን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ኤጀንሲ ኦቻ ባወጣው ሪፖርት በታይላ ካምፕ ውስጥ አስቸኳይ ሰብአዊ እርዳታ የሚያስፈልጋቸው ወደ 300,000 የሚጠጉ ተፈናቃዮች እንዳሉ ገልጾ ነበር። በተጨማሪም 180,000 ተፈናቃዮች ከኤልፋሽር በስተደቡብ ምዕራብ 12 ኪሎ ሜትር ርቀት ላይ በሚገኘው የዛምዛም ካምፕ ውስጥ ታግተው ይገኛሉ ሲል የገለጸ ሲሆን ከዛምዛም ካምፕ ከተፈናቀሉት 406,000 ሰዎች ውስጥ 83,000 ሰዎች ወደ ኤልፋሽር የተሰደዱ ሲሆን ነዋሪዎቹ በምግብና በውሃ እጥረት እንደዚሁም በመድኃኒት እጦት ለከፋ ችግር መጋለጣቸውን አስታውቋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።